አላህ ድምፁን አሰምቶ ካወቀ አንድ መረጃ ስጠኛለህ። ሁለተኛ ደግሞ አላህ ጾታው ምንድን ነው? ይሄ ነው ጥያቄሽ? ቶሎ በል። አዎ ጥያቄሽ ይሄ ነው ወይ? ኧረ እባክህን ቶሎ በል እና ተናገር፣ መልስ ስጠኝ እባክህን። ከዛ መረጃ እንዳቀርብልህ። አላህ ለሰው ልጆች በሶስት መንገድ እንደሚገለጥ ይናገራል። ይህን ደግሞ ማስረጃ የምታገኘው በሱረቱ ሹራ ምዕራፍ 42 ቁጥር 51። እኔ አላህ በስንት መንገድ ይገለጣል አላልኩም እኮ። አላህ በስንት መንገድ ይገለጣል አላልኩም። አላህ በስንት መንገድ ይገለጣል እኮ አላልኩም እኮ። በስንት መንገድ ይናገራል ምንድን ነው የምትይው ታዲያ? አላልኩም። እኔ በስንት መንገድ ይናገራል አላልኩም። አላህ ድምፁን አሰምቶ ያውቃል ወይ ነው ያልካለት። ድምፁን ስትይ ድምፁን ነው። አዎ ያውቃል። ተናግሮ ያውቃል። እስቲ መረጃ ስጠን፣ ለራሱ እስቲ ድምፁን የሰማው ማነው? ድምፁን የሰማው ሙሳ አለይሂ ሰላም ቀጥታ አናግሮታል። መረጃ አምጣ። ሙሳ የአላህን ድምፅ መስማቱን በመረጃ አምጣ። ከራሱ መጽሐፍ ሙሳ እኔ ሰምቻለሁ ያለበትን አምጣ መረጃ። ከዚህ አይነት ፒፕል ጋር እኮ ነው ማውራት የተቸገር ነው። ተመልከቱ፣ መረጃ አምጣ ስለው ከዚህ አይነት ፒፕል ጋር ነው። እኔ ፒፕል አይደለሁም በነገራችን ላይ። እኔ ማአት ስላሉ እኮ ነው ፒፕል ናችሁ። ስለኔ አውራ፣ ስለ ብዙዎቹ ሳይሆን ስለኔ ስለ ሲንግሉ አውራ። አእምሮ ተሰጥቷቸዋል እና ይህን አእምሮ ስለ ሙሳ አይሆንላችሁ። ሙሳ ራሱ የተናገረበትን መጽሐፉ ላይ ያሳየኛል። አላህን አነጋገር ያላለበትን እላለሁ። እንደዛ አይነት ህዝብ ነው የተሰበሰበው ይላል። መረጃ ከአባቱ ጋር የቱ ጋር ነው? ኢየሱስ ከአባቱ ጋር የቱ ጋር ነው? ኧረ እባክህን መረጃ ከሱ ኢየሱስ ጋር ይሄዳል ማለት ነው። አንተ ኢየሱስ ጋር ያለህ እንደ መረጃ ለተናገርከው መረጃ ስጠኝ። ጎሽ ትልበል ጎሽ የእኔ ልጅ ሙሳ የተናገረበት ይሄማ መሐመድ የተናገረበት እኮ ነው። መሐመድ ከጅብሪል ሰምቼ ከዛ እንደዚህ ሰምቼ ብሎ ነው መሐመድ የተናገረው ቃል ነው። አንተ እኔ እያልኩ ያለሁት ይሄ መሐመድ የተናገረ ሳይሆን አንተ ምን አልከኝ? ሙሳ ሰምቷል አልከኝ። ሙሳ እኔ ሰምቻለሁ ያለበትን መረጃ ስጠኝ ነው እያልካለሁ። የአላህ ቃል የማን ቃል ነው የሚለው እኔ ራሱ ቁርአን ሱራ 89 ላይ ቁርአን እርሱ የተከበረ የመልክተኛ ቃል ነው ብሏል። እኛ አረጋግጠናል እኮ በቃ ራሱ አረጋግጦልናል። እኔ አሁን የምፈልገው አህመድ አንተ ምን አልከኝ? አላህ ድምፁ ተሰምቶ ያውቃል ስልህ አዎ አልከኝ። ማን ሰምቶ ያውቃል? ሙሳ አልከኝ። ሙሳ እኔ አላህን ድምፅ ሰምቻለሁ ወይ ደግሞ እንደው በራሱ መጽሐፍ እንኳን ካለ አሳየኝ እንጂ በመሐመድ ያለውን ነው እንዴ? መጽሐፉ የለም። የሙሴ መጽሐፍ የለም። በቃ ታዲያ ሙሴ መጽሐፍ የሙሳ መጽሐፍ ከሌለ ቆይ አዳምጥ። የሙሳ መጽሐፍ ከሌለ ዝም ብዬ ለምን አዳምጥ? በሙሳ ስም እኮ ውሸት ነው እያወራህ ያለው። መረጃ የለኝም እያልክ እኮ ነው ያለው። በሙሳ መጽሐፍ የአላህን ድምፅ ሰምቼ አዳጋክል የአላህን ድምፅ ሰምቼ በሙሳ መጽሐፍ አሳየኝ የአላህን ድምፅ ሰምቻለሁ ያለበት ስለው ምን አለ? የለም ጠፍቷል መጽሐፉ። ታዲያ በምንድን ነው መረጃ በሌለበት ላይ ከአንቺ መጽሐፍ ላሳይሽ ወይ? መጽሐፉ ጠፍቷል ብሎ ነገር ግን ከአንቺ መጽሐፍ ላሳየሽ ብሎ ይናገራል ማለት ነው። እና በጣም ነው የሚገርመው የሙስሊሞች ነገር። ከራሳችሁን መጽሐፉ ጠፍቷል ካላችሁ፣ የሙሳ መጽሐፍ ጠፍቷል ካላችሁ እንደገና ደግሞ ተመልሳችሁ ደግሞ የአንቺን መጽሐፍ ላይ ላሳይሽ ወይ አለ ማለት ነው። የሙሳ መጽሐፍ አለ ማለት ነው። ስለዚህ በዚሁ በነገራችን ላይ ቤቱ ዘግቶ በዚሁ ውይይቱ ተቋርጧል ሙሳ አለይሂ ሰላም እና ስለነበረን ጊዜ እናመሰግናለን። ለቀጣዩ ደግሞ
ሙስሊሞች ተዘጋጅታችሁበት ነው። እኛ ለምንጠይቃችሁ ጥያቄ ሁሉ ተዘጋጅታችሁበት ነው። አላህ ተናግሮ ያውቃል ወይ ሲባል የለም፣ መረጃ የላችሁም። አንድም ቦታ አላህ ተናግሮ አያውቅም። መሐመድ ሰምቼ ብሎ ከመቃዠቱ ሌላ አላህ አንድም ቦታ ሰውን አነጋግሮ አያውቅም። አላህም ኑሮም አያውቅም፣ አይኖርምም፣ ሊኖርም አይችልም። መሐመድ እንግዲህ የቁርአን አወራረድ ብትመለከቱ መሐመድ ከጅብሪል ሰምቼ ነው የሚለው። ጅብሪል ላይ የተባለው አካል ሴጣን ይሁን ጂኒ ይሁን ሴጣን የሚታወቅ ነገር የለም። ኦኬ እንግዲህ በእነሱ አስተምሮ፣ ነገር ግን በእነሱ አስተምሮ መላእክት ነው ተብሎ ይገመታል። እሱም በግምት ነው። እሱም ደግሞ መሐመድ ስለነገራቸው ነው እንጂ ሰው ያየው ነገር የሰማው ነገር የለም። አንድ ግለሰብ በመሰረታዊ ሃይማኖት ውስጥ እንዴት ነው ጸንታችሁ የምትኖሩት? አንድ ግለሰብ የመሰረታዊ ሃይማኖት አንድ ግለሰብ ማለት ነው። እሱ ወረደልኝ ስላለ እሱ ወረደልኝ ብሎ ያመጣውን ተገለጠልኝ ብሎ ጫካ ውስጥ ልምምድ ቡኻሪ 3 ላይ ገብታችሁ ብታነቡት ጫካ ውስጥ ጸሎት ሄዶ ይለማመድ ነበረ ማለት ነው። ኦኬ ስለዚህ እዛ ጫካ ውስጥ ደግሞ ማን እንደሚገለጥ ብርሃን ዓለም ደግሞ ተናግሯል። ምንድን ነው ያለው? ሰይጣን እንኳን የብርሃን መላእክት እስኪመስል ድረስ ራሱን ይለውጣል ብሏል። ስለዚህ ይሄ ግለሰብ ለብቻ ሆኖ እዛ ጫካ ውስጥ ራሱን ነብይ ለማድረግ ይለማመድ የነበረ ግለሰብ ነው። ከዛ የተገለጠለት አካል ሰይጣን ነው። ማንነቱን እንኳን አልገለጠም። ምክንያቱም ሰይጣን ያልኩበት ምክንያት እዛው ቡኻሪ 3 ላይ መሐመድን 3 ጊዜ ሲያንፈራፍረው እንመለከታለን፣ ሲጨምቀው እንመለከታለን። ይህን አይነት ስራ ደግሞ የአጋንንት ስራ እንጂ የመላእክት ስራ አይደለም። መላእክት እንደዛ አይነት ነገር አያደርጉም፣ አያስጨንቁም፣ አይጨምቁም። 3 ጊዜ አንበብ እያለው አላነብም እያለ ምን አይነት መሀይብ እንደሆነ ደግሞ መመልከት ትችላላችሁ። መሀይብ ሲባል ያልተማረ ማለት ነው፣ ያልተማረ አካል ነው። እና እንዴት አድርጋችሁ ነው እስልምና ውስጥ ያላችሁት? ሙስሊም ወገኖቻችን እስልምና ውስጥ ያላችሁት እንዴት አድርጋችሁ ነው? ምክንያቱም የተገለጠለት አካል አንድ ግለሰብ ነው። ያ የተገለጠለት አካል ደግሞ ጤነኛ አልነበረም። መሐመድ ራሱ ጤነኛ አልነበረም። በሳሂህ ቡኻሪ 6063 ላይ መሐመድ እብድ እንደነበረ፣ የሚያደርገው ነገር እንደማያውቅ፣ ከሚስቶቹ ጋር ሳይገናኝ የተገናኘው እንደሚመስለው እንደነበር፣ ድግምት ተሰርቶበት እንደሚሰቃይ እንደነበረ ይናገራል። በነቢያቶች ላይ ድግምት አይሰራም ይላል መጽሐፍ ቅዱስ ላይ፣ በእኛም ላይ ድግምት እንደማይሰራ ይናገራል። ነገር ግን ይኸው መሐመድ ላይ ሰርቶ እናያለን። ነቢያት አጋንንትን ሲያወጡ ድግምት ሲሰራ ሲፈውሱ ነው የምናውቃቸው እንጂ ላያቸው ላይ ድግምት ሲሰራባቸው አናውቃቸው፣ ስለማይሰነጥልባቸው ማለት ነው። እና እባካችሁ ሙስሊም ወገኖቻችን መሐመድ ከመሰረተው መሐመድ ተኝቶ ህልም በቃዣው የእናንተ እውን የሆነውን የዘላለም ህይወታችሁን አትጡ። እባካችሁን ንቁ።